ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዲሁም ውድ ተማሪዎቻችን እንዴት ናችሁ? ፈጣሪ ይመስገን እኛ ደህና ነን። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛ፣ እንግሊዘኛ እንዲሁም የተለያዩ የትምህርት አይነቶችን የምንሰጥበት ቻናል ነው። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም መማር የምትፈልጉ በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት ማለትም ከሰኞ እስከ ዓርብ 5ቱን የስራ ቀናት እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ ብቻ በመደወል መማር የምትችሉ መሆኑን እናሳውቃለን ማለት ነው። እስኪ ዛሬ ደግሞ የአማርኛ ቃላትን የማንበብ ልምምድ እናደርጋለን ማለት ነው። ዛሬ የምናየው ባለ ስድስተኛ ፊደሎችን እርስ በርስ እያያያዝን ወይም እያጣመረን እናያለን ማለት ነው። በጽሞና ተከታተሉኝ። ህ ል ም ህ ል ም። አሁን ይሄ ህ፣ እቺ ደግሞ ል፣ እቺ ደግሞ ም ነች። የመጡት ከየት ነው? ህ የምትባሏ የመጣችው ከሀ ቤተሰብ ስድስተኛ ነው። እቺ ል የምትባሏ የመጣችው ከለ ቤተሰብ ስድስተኛ ነው። እች ደግሞ ም የምትባሏ የመጣቸው ከመቤተሰብ ስድስተኛ ነው። ማለትም እያንዳንዱ ፊደላት ወይም ሆሄ 7 ቤተሰብ እንደሚኖረው ታውቃላችሁ። ስለዚህ ከሰባቶቹ ውስጥ ስድስተኛዎቹን እርስ በርስ እያያያዝን ማለት ነው። ስለዚህ ስድስተኛ፣ ህ ስድስተኛ፣ ል ስድስተኛ፣ ም ስድስተኛ፣ ሀ ሁ ሂ ሃ ሄ ህ እንላለና ስድስተኛ ላይ ስንደርስ እንቆማለን። የኔ እቺ ህ ትባላለች። እቺ ደግሞ ለ ሉ ሊ ላ ሌ ል፣ እቺም ስድስተኛ ል፣ እቺ ደግሞ መ ሙ ሚ ማ ሜ ም፣ ስድስተኛ ደርሰን እናቆማለን ማለት ነው። ስለዚህ ህ ል ም ህ ል ም ህ ል ም። ስለዚህ ህልም ይላል ማለት ነው። ህልም የሀ ቤተሰብ፣ የለ ቤተሰብ፣ የመ ቤተሰብ ስድስተኛ። በጣም አሪፍ። ስለዚህ ህልም ይላል። ወደ ቀጣዩ ስንሄድ ደግሞ ም ል ስ። ም የመጣችው ከመ ቤተሰብ ነው፣ ስድስተኛ ነች። ል የመጣችው ከለ ቤተሰብ ስድስተኛ፣ ስ የመጣችው ከሰ ቤተሰብ ስድስተኛ። ስለዚህ እነዚህን ለማግኘት እስከ 6 ቆጥረን እናገኛቸዋለን ማለት ነው። ለመለማመድ ማለት ነው። ለመለማመድ እስከ 6 እንቆጥራለን። ለምሳሌ ምን የምናገኛት መ ሙ ሚ ማ ሜ ም። አዎ ም ደረስን። ስለዚህ እቺ ስድስተኛ ላይ ከደረስን ም ትባላለች። እችን ልንም እስከ 6 ቆጥረን እናገኛታለን ማለት ነው። ለ ሉ ሊ ላ ሌ ል ብለን ስድስተኛ ላይ ስንደርስ እናቆማለን። ስለዚህ ል ነች ማለት ነው። እችም ስድስተኛ ላይ ደርሰን እናቆማለን። ሰ ሱ ሲ ሳ ሴ ስ። ስለዚህ ስ ነች ማለት ነው። በአንድ ላይ ስናነባቸው ም ል ስ ም ል ስ ም ል ስ ምልስ ይሆናል ማለት ነው። ምልስ። ወደ ቀጣዩ ስንሄድ እነዚህም ስድስተኛ ናቸው። ሶስቶቹም ስድስተኛ የመጡት ግን እቺ የመጣችው ከላይ እንዳየነው ከመ ቤተሰብ ነው። እቺ ደግሞ ር የመጣችው ከረ ቤተሰብ ስድስተኛ። እቺ ደግሞ ት የመጣችው ከተ ቤተሰብ ስድስተኛ። ስለዚህ ስድስተኛ። ያው ስድስተኛ ፊደሎች አብዛኛው ጀማሪዎቻችን እየከበዳችሁ ጥያቄ ስለምትጠይቁን ለዛ ነው በቪዲዮ የመጣሁት። ከዚህ ጋር በደንብ ተማሩበት፣ እንደምትማሩበት ተስፋ አደርጋለሁ ማለት ነው። ስለዚህ እቺ ም ነች። ም ማለትም መሙ ሚ ማ ሜ ም ስድስተኛ ም። እቺ ደግሞ ር ነች። ረሩ ሪ ራ ሬ ር ስድስተኛ ር። እቺ ደግሞ የተ ቤተሰብ ስድስተኛ ነች። ተ አንደኛ፣ ቱ ሁለተኛ፣ ቲ ሶስተኛ፣ ታ አራተኛ፣ ቴ አምስተኛ፣ ት ስድስተኛ። ስለዚህ ት ነች። በአንድ ላይ ስናነባቸው ም ር ት ምርት ይላል ማለት ነው። ምርት። በጽሞና ተከታተሉኝ፣ በኋላ ጠይቃችኋለሁ። ምርት። ከዚህ ጋር ደግሞ ሽ ስድስተኛ ም ስድስተኛ
ቅ ስድስተኛ፣ ሽ ስድስተኛ፣ ም ስድስተኛ፣ ቅ ስድስተኛ። የመጡት ከማን ከማን ቤተሰብ ነው? ሽ የመጣችው ከሸ ቤተሰብ ስድስተኛ፣ ም የመጣችው ከመ ቤተሰብ ስድስተኛ፣ ቅ የመጣችው ደግሞ ከቀ ቤተሰብ ስድስተኛ። እንዳለ ስድስተኛዎቹ ናቸው ማለት ነው። ወደ መቆጠሩ ስንሄድ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሽ ብለን እናቆማለን። ሽ እችን ደግሞ ም ብለናል። ከላይ እንደቆጠር ነው ስድስተኛ ነች። ም እች ደግሞ ቅ ነች፣ የቀ ቤተሰብ ማለት ነው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቅ። ስለዚህ ሽ፣ ም፣ ቅ፣ ሽምቅ፣ ሽምቅ ይላል ማለት ነው። ሽምቅ፣ ሽምቅ። ለማንበብ ወይም ለማወቅ የተቸገራችሁ እንደዛ አድርጋችሁ ማወቅ ትችላላችሁ። ለምሳሌ የስድስተኛ ፊደሎች አናባቢ መቼም እያንዳንዱ ፊደል አናባቢ ይኖረዋል አይደለ? ስለዚህ የስድስተኛ ፊደል አናባቢ እ ነው። ለምሳሌ ሽ ስንል መጨረሻ ላይ ሚል ድምፅ አለ። ሽ የሚል ድምፅ አለ። በደንብ ብታስተውሉ ማለት ነው። ም ቅ ቅ የሆነ የሚል ድምፅ በስተበኋላው በኩል አለ ማለት ነው። ስለዚህ ሽ ም ቅ ግን የመጀመሪያ ቢሆን ኑሮ ሸ መ ቀ የሚል ድምፅ ነው የሚኖረው ማለት ነው። የመጀመሪያ ከሆነ ግን ይሄኛው ሽ ስንል ም ቅ የሚል ድምፅ ነው ያለው ስድስተኛ ስለሆኑ ማለት ነው። ስለዚህ ሽ ም ቅ ሽምቅ፣ ሽምቅ፣ ሽምቅ። በጣም አሪፍ። ወደ ቀጣዩ እንሄድ። ቅ ቅ ል እንዳለ ከዚህ ጋር ስድስተኛ ቆጥረናል፣ ቅ ብለናል። ስለዚህ ደብል ነች እዚህ ጋር ወይም ሁለት ናቸው የምንጠራቸው። አንድ ቅ ብለን አይደለም እንዳለ ሁለቶቹን ነው የምንጠራቸው። ቅ ቅ ብለን ል እንላለን። ል ስለዚህ ቅ ቅ ል ቅቅል፣ ቅቅል ይላል ማለት ነው። ቅቅል። ከዚህ ጋር ደግሞ ስ ስድስተኛ፣ ል ስድስተኛ፣ ስ ስድስተኛ፣ ስ ል ስ ስ ል ስ ስልስ፣ ስልስ፣ ስልስ። አዎ ስድስተኛ 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 የመጡት እቺ ከሰ ቤተሰብ ነው። እቺ ደግሞ ከለ ቤተሰብ ነው። እቺ ደግሞ ከሰ ቤተሰብ ነው። ስድስተኛ ስድስተኛ ለመቆጠር ያክል ሰ አንደኛ፣ ሱ ሁለተኛ፣ ሲ ሶስተኛ፣ ሳ አራተኛ፣ ሴ አምስተኛ፣ ስ ስድስተኛ፣ ስ ስድስተኛ። እቺ ደግሞ ል ነች። ቅድም እንደቆጠርናት ለ አንደኛ፣ ሉ ሁለተኛ፣ ሊ ሶስተኛ፣ ላ አራተኛ፣ ሌ አምስተኛ፣ ል ስድስተኛ፣ ል ስድስተኛ፣ ል ስድስተኛ። ስለዚህ ስ ብለናል፣ ል ብለናል። አሁን እችንም እንቆጠር። ሰ አንደኛ፣ ሱ ሁለተኛ፣ ሲ ሶስተኛ፣ ሳ አራተኛ፣ ሴ አምስተኛ፣ ስ ስድስተኛ። ስለዚህ ስ ል ስ ስ ል ስ ስልስ፣ ስልስ፣ ስልስ። ስድስተኛ 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 ስንደርስ እናቆማለን ማለት ነው። ምክንያቱም የተጠየቅነው ስድስተኛ ላይ የሚገኙ ፊደሎችን ስለሆነ ማለት ነው። ስድስተኛ ላይ የሚገኙ ፊደሎችን ስለሆነ በጣም አሪፍ። ስለዚህ አሁን አንዴ ለመጨረሻ ጊዜ ደግምላችኋለሁ፣ እናንተ ታነቡልኛላችሁ። ተዘጋጁ፣ በደንብ ተከታተሉ ማለት ነው። እሺ፣ ከዚህ ጋር ህልም፣ ህልም። ከዚህ ጋር ምልስ፣ ምርት፣ ሽምቅ፣ ቅቅል፣ ስልስ፣ ስልስ። ስለዚህ እናንተ ታነቡልኛላችሁ ማለት ነው። እሺ ከዚህ ጋር ምንድን ነው የሚለው? ከዚህ ጋር ምንድን ነው የሚለው? ወይም እያንዳንዷን ፊደሏን ልጠይቃችሁ። እች ማን ነች? ህ ነች አይደለ? እሺ የማን ቤተሰብ ነች? የሃ። ጎበዝ። እችኛዋ ማን ነች? ል። ል። በጣም አሪፍ። የመጣችሁ ከማን ቤተሰብ ነው? ከለ ቤተሰብ። ከለ ቤተሰብ ስድስተኛ። እችኛዋ የመጣችሁ ከማን ቤተሰብ ነው? ከመ ቤተሰብ። ከመ ቤተሰብ ስሟ ማን ነው? ም። ጎበዞች፣ ም። ስለዚህ በአንድ ላይ ህ ብላችኋል፣ ል ብላችኋል፣ ም ብላችኋል። ስለዚህ በአንድ ላይ አጣምራችሁ ለማንበብ
ህልም ብትላላችሁ ማለት ነው። ህልም ህልም ህልም። በጣም አሪፍ ህልም። እሺ እዚህ ጋር ንገሩኝ፣ እች ማነች? ከላይ አይተናታል እንዳትረሱ። ከዚህ ላይ ስላየናት ንገሩኝ። ም። በጣም አሪፍ ም። እችሳ? እችንም ከላይ አይተናታል። ል ል። አዎ እችሳ? ስ ስ። ጎበዝ ስ። ስለዚህ በአንድ ላይ ም ል ስ። ምልስ ምልስ ይላላ። አይዋ ምልስ ምልስ። እሺ አሁን በዚህ ምሳሌ መሰረት ከሶስተኛው ጀምራችሁ እናንተ ቃሉንም ታነቡልኛላችሁ ማለት ነው። እሺ ይሄ ማን ነው? ም። ጎበዝ። ይሄስ? ር። እሺ እችኛዋስ? ት ት። በጣም አሪፍ። ስለዚህ ቃሉንም በዛው አንብቡልኝ። ማን ይላል? ምርት ምርት። ጎበዝ ምርት። በጣም አሪፍ ነው። እሺ ከዚህ ጋር እች ማነች? ሽ። ከዚህ ጋር ሳ? ም። በጣም አሪፍ ም። እሺ ከዚህ ጋር ሳ? ቅ ቅ። ጎበዝ። እሺ በአንድ ላይ አንብቡልኝ። ሽምቅ ሽምቅ ሽምቅ። ጎበዝ ሽምቅ። እሺ ከዚህ ጋር ማነች? ቅ። እሺ ከዚህ ጋርስ? ቅ። ከዚህ ጋርስ? ል ል ል። ስለዚህ በአንድ ላይ አንብቡልኝ። ቅቅል። አይዋ ቅቅል። ስለዚህ መጀመሪያ ረጋ ብለን እናነባለን። ይኸው ል። ከዛ እነዚህን ያነበብናቸውን ሳንለቅ ትንሽዬ ፍጥነት እንጨምራለን። ቅቅል። አሁንም ፍጥነት እንጨምር። ቅቅል። አሁንም እንጨምር። ቅቅል ቅቅል። በጣም አሪፍ። ልክ በዚህ መልኩ ይነበባል ማለት ነው። ቅቅል። እሺ ከዚህ ጋር እናንበብ። እቺ ማነች? ስ። ጎበዝ። እችስ? ል ል ል። እሺ በጣም አሪፍ። እዚህ ጋርስ? ስ ስ። ስለዚህ ምን ይሆናል? ስልስ ስልስ። በጣም አሪፍ ስልስ። ስለዚህ ህልም፣ ምልስ፣ ምርት፣ ሽምቅ፣ ቅቅል፣ ስልስ። በጣም አሪፍ በጣም አሪፍ። በደንብ ተከታተሉ ማለት ነው። ምናልባት ከፈጠንባችሁ እየመለሳችሁ ተከታተሉ በደንብ በደንብ ማለት ነው። በዛ ላይ በወረቀት እየጻፋችሁ ተለማመዱ። የእጅ ጽሑፋችሁ ይዳብራል ማለት ነው። እሺ ወደ ቀጣዩ እንሄዳለን። እች ደግሞ ማነች? ም ስ ር ም ስ ር ምስር ምስር። በጣም አሪፍ። ከዚህ ጋር ያልነገርኳችሁ ነገር እች ስ የምትባለዋ የመጣችው ከእሳቱ ሰ ነው። እሺ እችኛዋ የእሳቱ ሰ ቤተሰብ ነች። እቺ ባለ ሁለት እግሯ እሳቱ ሰ ነች። ባለ ሶስት እግሯ ደግሞ እዚህ አካባቢ ያለችዋ እቺ ባለ ሶስት እግሯ ማለት ነው ንጉሱ ሰ የመጣችው ከንጉሱ ሰ ቤተሰብ፣ እቺ ደግሞ ከእሳቱ ሰ ቤተሰብ የመጣችው ስድስተኛ ላይ ማለት ነው። ስድስተኛ ላይ። ስለዚህ ስማቸው ተመሳሳይ ነው። ሞክሼ ታውቃላችሁ? ሞክሼ የሚባል ተመሳሳይ። ለምሳሌ እኔ የኔን ስም ሌላ ሰው የሚጠራበት ከሆነ ያ ሰው ለእኔ ምንድነው? ሞክሼ ነው ሞክሼ ነው። ስለዚህ እችም ለዚችኛዋ ሞክሼ ነች። ለምን? ስሟ ተመሳሳይ ነዋ። የሚለያዩት በምንድን ነው? በቅርጽ ብቻ ነው። በቅርጽ ብቻ ነው። አሁን እኔ ከኔ ስም ተመሳሳይ ጋር ማለት ነው በውፍረት በቅጥነት በቁመት ልለያይ ይችላለሁ። ግን ስማችን ተመሳሳይ ነው። ስጠራው ምን እለዋለሁ ማለት ነው? ልክ በእኔ ስም እጠራዋለሁ፣ ካሊያ ደግሞ ሞክሼ እለዋለሁ ማለት ነው። በእኔ ስም እጠራዋለሁ እንጂ ስሙን ቀይሬ አልጠራውም። ስለዚህ ይህም እንደዛ ነው። የሰ ቤተሰብ ነው፣ ሰ ይባላል። ይህም ሰ ይባላል የመጣው ማለት ነው። ግን ስሙ ስ ይሄኛው ስ ብሎ ይጠራዋል፣ ይሄንም ስ ብሎ ይጠራዋል። ስ ተብለው ይጠራራሉ ማለት ነው። ስ ተብለው። በጣም አሪፍ። ስለዚህ ይህን ምስር አልና ወደ ቀጣይ እንሄድ። ብ ቅ ል ብ ቅ ል ብ ቅ ል እንዳለ ስድስተኛዎቹ ናቸው። ምክንያቱም እያየን ያለው የስድስተኛ ቤተሰቦችን ስለሆነ ማለት ነው። ብቅል
ብቅል ይላላ። ብቅል ብ የመጣችሁ ከበ ቤተሰብ ስድስተኛ፣ ቅ የመጣችሁ ከዚህ አካባቢ እንዳየነው ከቀ ቤተሰብ ስድስተኛ ላይ፣ ል የመጣችሁም ከለ ቤተሰብ ስድስተኛ። ስለዚህ ብቅል ብቅል ብቅል። በጣም አሪፍ። ከዚህ ጋር ደግሞ ች ብ ስ ች ብ ስ ቺፕስ ቺፕስ ቺፕስ። ይቺ የመጣችሁ ከቸ ቤተሰብ ነው። ች ትባላለች። ከበ ቤተሰብ ብ፣ ከሰ ቤተሰብ ደግሞ ስ። ስለዚህ ችብስ ቺፕስ ቺፕስ። በጣም አሪፍ። ስ ስ ት ስ ስ ት ስስት ስስት ስስት። እንዳለ ስድስተኛ ሆኖቹ ናቸው ማለት ነው። እቺ የመጣችሁ እንዳልኳችሁ ከሰ ቤተሰብ ስድስተኛ፣ እቺም ከሰ ቤተሰብ ስድስተኛ፣ ከተ ቤተሰብ ስድስተኛ። ስስት ስስት። እሺ ወደዚህኛው እንሂድ። ት ን ሽ ት ን ሽ ት ን ሽ ትንሽ ትንሽ። እሺ መጨረሻዋ ት ል ቅ ት ል ቅ ት ል ቅ ትልቅ ትልቅ። በጣም አሪፍ። ስለዚህ ምስር፣ ብቅል፣ ቺፕስ፣ ስስት፣ ትንሽ፣ ትልቅ ይላል ማለት ነው። እሺ እናንተን ለመፈተን ያክል ታነቡልኛላችሁ። ምን ይላል ይሄ? ምስር። ጎበዞች። ይሄሳ ብቅል። በጣም አሪፍ። ይሄኛውሳ ቺፕስ ቺፕስ። አሪፍ ነው። ይሄሳ ስስት ስስት። እሺ ይሄሳ ትንሽ። ጎበዝ። ይሄሳ ትልቅ ትልቅ። በጣም አሪፍ። ምስር፣ ብቅል፣ ቺፕስ፣ ስስት፣ ትንሽ፣ ትልቅ። በጣም አሪፍ ቤተሰብ። ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ህ ል ም ህ ል ም ስድስተኛ 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 ስድስተኛ። ይሄ የሐመር ውሃ ቤተሰብ ስድስተኛ፣ ይሄ ደግሞ የለ ቤተሰብ ስድስተኛ፣ የመ ቤተሰብ ስድስተኛ። እንዳለ ይሄ ስድስተኛ 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 ነው። ሐመር ውሃ ስድስተኛ። ሐመር ውሃ ቅድም እንዳልኳችሁ የሰ ሁሉ ሞክሼ እንዳለ ሁሉ የሐመር ውሃ ወይም የሃ ሞክሼ አለው። የሃ ሞክሼ አለው። ማነው? ሀሊታ ሃ። እዚህ ጋር መጀመሪያ ላይ ያየነው እቺ ማለት ነው የዚችኛዋ ሞክሼ ነች። ምክንያቱም በስም ተመሳሳይ ስለሚጠሩ በስም ተመሳሳይ ስለሚጠሩ ህ ካልን እችኛዋን ስድስተኛዋንም ህ ነው የምንላት። ምክንያቱም ሞክሼ ስለሆኑ ተመሳሳይ ስም አላቸው። ቅርጻቸው ግን ይለያያል። እቺ ባለ 3 እግር ነች። እችኛዋ ባለ 2 እግር ነች። እቺ ማለት ነው ባለ 2 እግር፣ እቺ ደግሞ ባለ 3 እግር። ስለዚህ በቅርጽ ይለያያሉ፣ በስም ሞክሼ ናቸው። በስም ሞክሼ ናቸው። በጣም አሪፍ በጣም አሪፍ። ህ ል ም ህ ል ም ህልም ህልም ህልም። በደንብ ተከታተሉ በኋላ እንዳትሳሳቱ። እሺ ስ ስ ት ስ ስ ት ስስት ስስት። ከዚህ ጋር ስስት ብለናል እዚህ ጋር ከዚህ ጋርም ስስት አለ። ምንድነው? እዚህ ጋር በእሳቱ ሰ የተጻፉ ከዚህ ጋር በንጉሱ ሰ የተጻፉ ሁለቶችን ለይቼ ለማሳየት የሞከርኩበት ነው። ትረዱኛላችሁ ብዬ አስባለሁ። ይሄም ስስት ይላል፣ ይሄም ስስት ይላል። በጣም አሪፍ ቤተሰብ። የሚለያዩት በቅርጻቸው ነው። እችኛዋ ባለ 2 እግር ስትሆን እችኛዋ ደግሞ ባለ 3 እግር ነች። እሺ ወደ ቀጣዩ እንሄዳለን። ስ ል ስ ስ ልስ ስልስ 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 ይላል ማለት ነው። ስልስ እንዳለ ይሄም የንጉሱ ሰ ቤተሰብ ነው፣ የሰ ቤተሰብ ማለት ነው። ከዚህ ጋር ደግሞ የእሳቱ እሰ የእሳቱ ሰ የእሳቱ ሰ። ይሄም ስልስ ነው የሚለው፣ ይሄም ስልስ ነው የሚለው፣ ስልስ ነው የሚለው። እናንተ እንድትረዱ ይፈልጌ ነው ማለት ነው የጻፍኩት ዳብል ያመጣሁት። እሺ ወደ ቀጣዩ እንሄድ። ትንኝ
ትንኝ ትንኝ ስድስተኛ ስድስተኛ ስድስተኛ። እቺ የመጣችሁ ከተ ቤተሰብ ስድስተኛ፣ እቺ ን የመጣችሁ ከነ ቤተሰብ ስድስተኛ፣ ኝ የመጣችሁ ከኘ ቤተሰብ ስድስተኛ። ስለዚህ ትንኝ 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 ትንኝ። እሺ ት ች ት ት ች ት ትችት ትችት ከተ ቤተሰብ ስድስተኛ፣ ከቸ ቤተሰብ ስድስተኛ፣ ከተ ቤተሰብ ስድስተኛ። ት ች ት ት ች ት ትችት ትችት። በጣም አሪፍ። ከዚህ ጋር ደግሞ ት ል ም ት ል ም እንዳለ ስድስተኛዎቹ ናቸው እነዚህ። ምክንያቱም እያየነው ያለ የስድስተኛ ፊደሎችን የማንበብ ልምምድ ስለሆነ በጣም አሪፍ ቤተሰብ። ት ል ም ትልም ትልም ይላል ማለት ነው። ትልም 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 ትልም። መጀመሪያ እንዳልኳችሁ ረጋ ብለን እናነባለን። ት ል ም። አሁንም ትንሽ ፍጥነት እንጨምር። ት ል ም። አሁንም እንጨምር። ትልም። አሁን በደንብ እናንብብ። ትልም 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 እያልን በፕሮሰስ እንጨምራለን ማለት ነው። ምን ፍጥነታችን ከምን ለማንበብ ከፊደል ወደ ቃል ለመሸጋገር ማለት ነው። ከፊደል ለመሸጋገር ምክንያቱም አንድ ነገር ሲያድግ ለምሳሌ እኛ ስናድግ ምንድን ነው ቀስ ብለን እድሜያችን እየጨመረ እየሄደ ውፍረታችን ይጨምር ይሆናል፣ ቁመታችን ሊጨምር ይችላል። ስለዚህ አሁንም ከፊደል ወደ ቃል ለመሄድ ፍጥነት እየጨመርን ነው የምንሄደው። መጀመሪያ ለመለማመድ ትንሽዬ በዝግታ እናነባለን። ከዛ ቀስ እያልን እንጨምራለን። ቀስ እያልን ምክንያቱም አንዴ እናንብበው ብንል ይከብደናል። ስለዚህ ቀስ እያልን ከዛ ፍጥነት እየጨመርን እንሄዳለን። ትልም ትልም ይላል ማለት ነው። ወደ መጨረሻው እንሄዳለን። ውርስ ውርስ ው የመጣችሁ ከወ ቤተሰብ ስድስተኛ፣ ር የመጣችሁ ከረ ቤተሰብ ስድስተኛ፣ ስ የመጣችሁ ከሰ ቤተሰብ ስድስተኛ። ስለዚህ ውርስ 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 ውርስ። አሁን ረጋ ብዬ ላንብብ እስኪ። ውርስ። አሁን ፍጥነት ልጨምር። ውርስ። አሁን ልጨምር በደንብ። ውርስ። አሁን ልጨምር። ውርስ ውርስ። በቃ በዚህ መልኩ አንብቡልኝ ማለት ነው ቤተሰቦቼ። እሺ አሁን ደግሞ ክፍል 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 ክፍል። በጣም አሪፍ ክፍል። እሺ እዚህ ጋር ደግሞ ፍ ፍ ቅ ቅ ር ር ር ፍ ቅ ር ፍ ቅ ር ፍቅር ፍቅር ፍቅር። እቺ የተለመደች አማርኛ ነች። ያው ታውቃታላችሁ ብዬ አስባለሁ። እሺ ፍ ቅ ር ፍቅር ፍቅር። እሺ እዚህ ጋር ደግሞ ክ ን ድ ክ ን ድ ክ ን ድ ክንድ ክንድ። እሺ እዚህ ጋር ጅ ጅ ም ም ር ር ጅምር ጅ ም ር ጅምር ጅምር። እሺ ድ ድ ም ም ር ር ድ ም ር ድ ም ር ድ ም ር ድምር 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 ድምር። እሺ ከዚህ ጋር አልጠየኳችሁም፣ ልጠይቃችሁና እንጨርስ። ይሄ ምን ይላል? ህልም። አሪፍ። እሺ ስስት። ጎበዝ። እሺ ስልስ። እሺ ትንኝ። ጎበዝ። እሺ ትችት ትችት። በጣም አሪፍ። እሺ ከዚህ ጋር ትልም ትልም። በጣም አሪፍ። ስለዚህ ህልም፣ ስስት፣ ስልስ፣ ትንኝ፣ ትችት፣ ትልም ካላችሁ
ልክ ናችሁ ማለት ነው ቤተሰቦቻችን። እሺ አሁን ደግሞ ወደዚህ ታነቡልኛላችሁ። ይሄ ምን ይላል? ውርስ። እሺ ይሄስ? ክፍል። እሺ ከዚህ ጋርስ? ፍቅር። እሺ ክንድ። እዚህ ጋር ጅምር ጅምር። እሺ መጨረሻው ምን ትላለች? ድምር ድምር ድምር። ስለዚህ ውርስ፣ ክፍል፣ ፍቅር፣ ክንድ፣ ጅምር፣ ድምር። በጣም አሪፍ። አንዴ እንዳለ አራቱን መስመር ሁሉ ላንብብላችሁና እንጨርስ። ህልም፣ ምልስ፣ ምርት፣ ሽምቅ፣ ቅቅል፣ ስልስ። ምስር፣ ብቅል፣ ቺፕስ፣ ስስት፣ ትንሽ ትንሽ፣ ትልቅ። ህልም፣ ስስት፣ ስልስ፣ ትንኝ፣ ትችት፣ ትልም። ውርስ፣ ክፍል፣ ፍቅር፣ ክንድ፣ ጅምር፣ ድምር። በጣም አሪፍ ቤተሰቦቻችን፣ በጣም አሪፍ። ስለዚህ በዚህ በስድስተኛ ፊደሎች የሚያስቸግሯችሁ ተማሪዎቻችን በዚህ በደንብ ያው ለማስረዳት ሞክሬያለሁ። እንግዲህ እናንተም ትረዱኛላችሁ ብዬ አስባለሁ። ስለዚህ እስኪ ትምህርቱ ከተመቻችሁ ላይክ አድርጉልኝ፣ ኮሜንት አድርጉልኝ፣ አበረታቱኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስል ነበረ። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለየኝ። በቀጣይ ትምህርት ወይም በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው።